እነሱ እኮ ጣሊያኖችን እንግሊዞችን ድርቡሾችን ቱርኮችን ሱዳኖችን ግብጾችን አሸንፈው ነው እኮ ነፃነት ያጎናጸፉን እንዴት አድርገን ነው ከነሱ ጋር አሁን የኛን ጉዳይ ኮምፔር ማድረግ የሚቻለው በጣም ከባድ ነው እስራኤል የቤን ጎሪዮን ዓለም አቀፍ አየር ማረፊያ አቅራቢያን በትላንትናው ዕለት በሚሳኤል መታወቲ ይባስ ብሎ በቴልአቪቭ ሰማይ ላይ ምንም አይነት አውሮፕላንም ሆነ አሞራ እንኳን እንዳይበር ሲል ያስተላለፈው ማስጠንቀቂያ እስራኤልንም ሆነ ከፍተኛ ሹማምንቶቿን ከባድ ጭንቀት ውስጥ ከቷል። እስራኤልም በጠቅላይ ሚኒስትሯ ቤንያሚን ኔታንያሁ በኩል አጥንት ሰባሪ የሆነ የአጸፋ እርምጃ በሁቲ ላይ ሳልወስድ አላንቀላፋም ብላለች። ለ3 ቀናት የሚቆይ የተኩስ አቁም ጠይቃ በዩክሬን ውድቅ የተደረገባት ሩሲያ በዩክሬን የተለያዩ ግዛቶች ላይ ከባባድ ጥቃቶችን እየሰነዘረች ነው። ትላንት አመሻሹን በሰሜናዊ ምስራቅ ዩክሬን በምትገኘው ታሪካዊቷ የኮንቶፕ ከተማ ላይ የአየር ድብደባ ስትፈጽም ማምሸቷን የዩክሬኑ ኬቭ ኢንዲፔንደንት አስነብቧል። አንድ ሰው ፍርድ ቤት ሳይወስንበት ወይም ሳይፈርድበት ማናቸውም ሌላ ሳይሰጥ በማናቸውም ሌላ ስልጣን ወይም በሌላ ሁኔታ ወይም በሌላ ሰው የተገደደ እንዳይዘዋወር የተከለከለ የተያያዘ ወይም የታሰረ ሰው ሲኖር ይህ አድራጎት እንዲወገድለት ራሱ ፍርድ ቤት ቀርቦ እንዲያስረዳ ሊያመለክት ይችላል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎችን ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። ወደ አበይት ርዕሰ ጉዳዮቻችን አመራለሁ። ኢትዮጵያውያን በፋሺስት ጣሊያን አገዛዝ ላይ ድል ያደረጉበት 84ኛው የአርበኞች በዓል በተለያዩ ሁኔታዎች ተከብሯል። በዓሉ 4 ኪሎ በሚገኘው የድል መታሰቢያ ሐውልት አባት አርበኞችን ጨምሮ የመንግስት ኃላፊዎች በተገኙበት በዓሉ ታስቦ ውሏል። ዳግም ተገኝ በቦታው ተገኝቶ ተከታዩን ጥንቅር አዘጋጅቷል። በ1888 ዓመተ ምህረት ፋሺስታዊ የጣሊያን አገዛዝ በኢትዮጵያ መጥቶ ዓለም አቀፋዊ ውርደቱን ከተከናነበ በኋላ ከ40 ዓመታት በኋላም ደግሞ ወደ ኢትዮጵያ ለድጋሚ ወረራ ከመጣ በኋላ በ1933 ዓመተ ምህረት ዳግም ሽንፈቱን ቀምሷል። እንግዲህ ይህን ቀን አስመልክቶ ኢትዮጵያ የድል በዓሉን ያከብራሉ። ዛሬም 84ኛውን በዓሉን ለማክበር በ4 ኪሎ በሚገኘው የድል አደባባይ ላይ ተገኝተናል። በዚሁ አደባባይ ላይ በዓሉ ተከብሯል። በፕሮግራሙ ላይም የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የተለያዩ ሀገራት አምባሳደሮች እንዲሁም ደግሞ ወታደራዊ አታሼዎች ተገኝተዋል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እንደተናገሩት ይህ ቀን የድል በዓል እንደመሆኑ የኢትዮጵያን የሆነውን ሁሉ ለመሻማት የሚፈልግ ካለ ዳግም ሊያስብበት ይገባል ሲሉም ተናግረዋል። ሀገራችን እድገትና ግስጋሴዋን የሚበርዳቸው ካሉ በክንዷ ብርታትና በጋለው እቅፏ አቅልጣ አሳይታናለች። የታሪክ ምስክርነትም ይኸው ነው። ላከበሯትና ፍቅር ሞገስን ትሰጣለች። የጦርነት አታሞ የጎሰሙባትን ሞት የደገሱላትን በደመ ነፍስ የፖለቲካ ሐሳቤ ያወቋትን በህልውናዋ ላይ የሚመሳጠሩትን መስመር ታስይዛለች። ታሪካችን ይሄን ይመሰክራል። ሌላው በእለቱ የተገኙት የተለያዩ አባት አርበኞችና እናት አርበኞች ተገኝተዋል። እንደ ቫይረስ የተበከለ ዘረኝነት አለ። ይሄ ዘረኝነት የወደቀና የከሰረ አስተሳሰብ ስለሆነ ይህን ወደ ኋላ ትቶ ወደ አንድነት መምጣት ይህ ትውልድ ግድ ይለዋል። ዋናው ትልቁ አቋምና መፈክር ጣሊያን ብቻ ሳይሆን ሌሎች አምባገነን ሀገሮች ኢትዮጵያን በቀኝ አዙር በእጅ አዙር ለመግዛት ራሷ ውስጥ ጠላት እያመነጩ ስለሚተከታተሏት ይህን ተተኪ ትውልድ እንትን በማድረግ በማስተባበር ተተኪ ትውልድ ራሱን በመሳሪያ ብቻ ሳይሆን አሁንማ እኮ ሙሉ ትጥቅ ሙሉ መሳሪያ አላት ኢትዮጵያ። እንደ ማንኛውም አውሮፓ ሀገር ትጥቅ አላት። ትጥቅ በተለየ አንድነት ካለ ትጥቅን መቀበል የሚችል ተቋም መገንባት አስፈላጊ ነው። ይሄ ከፍተኛ መልእክቴ ነው። አብሮነትን አንድነትን ይዛችሁ የተተኪ ትውልድ ለሚተካው ትውልድ አብሮነትን ማስተማር አለበት፣ መማር አለበት። የኢትዮጵያ ሕዝብ እየተወረረች ያለችው ታሪኳን በሚሸረሽር ነገር ነው። እየተወረረች ያለችው ባለማወቅ ነው። ለኔ በአሁኑ ሰዓት አርበኛ መላቸው አባቴና በአባቴ ዘመን የነበሩ ሰዎች ብቻ አይደሉም። መምህራን ለኔ አርበኞች ናቸው። በየገጠሩ ሄደው
ማህይምነት ያጠቃውን ማህበረሰብ ማስተማር ለኔ አርበኝነት ነው። የህክምና ባለሙያዎች ለኔ አርበኞች ናቸው። በየገጠሩ ሄደው ህክምና ባልተዳረሰበት ቦታ እንደ አርበኛ የገጠሩን ማህበረሰብ በህክምና መርዳት ለኔ አርበኝነት ነው። ለኔ ኢንጂነሮች አርበኞች ናቸው። የሀገሪቱን መሰረተ ልማት በተለያየ ቦታ ላይ እየገነቡ ያሉ ጀግኖች አሉ። ኢትዮጵያ በተለያዩ ዘመናት የገጠሟትን የውጭ ኃይሎች ወረራ አባቶችና እናቶች በከፈሉት ህይወት መስዋዕትነት እየመከተች በትውልድ ቅብብል ዳር ድንበሯ ተከብሮ ዛሬ ላይ ደርሳለች። ይሁንና ይህን የታሪክ ተጋድሎ በአግባቡ ሰንዶ ታሪክን ከማሻገር አንጻር ሰፊ ክፍተት መኖሩ ተጠቁሟል። ከዚህ ባለፈ ትውልድ ስለ አባቶቹ ታሪክ በወጉ ትኩረት ያለመስጠት ዝንባሌ እንደሚታይበት ነው የተነገረው። አስናቀማናይ ጦርነትን አንሻም፣ ይሁን እንጂ የተነካነ እንደሆነ እስከ መጨረሻው የደማችን ጠብታ እንታገላለን። ይህም ራስን መከላከል ነው። ኢትዮጵያ ቀደምት የሆነችና እልፍ የድል ታሪክ ያላት ቢሆንም ከአፍሪካ እስከ አውሮፓ መሬቷን ሊቆርሱ፣ ሀብቷን ሊወርሱ፣ እሴቷን ሊያፈርሱ በርካታ ሀገራት ሞክረዋል። ከደርቡሽ ሱዳን እስከ ቱርክ፣ ከግብፅ እስከ ጣሊያን ሀገሪቱን በቀጥታም ይሁን በተዘዋዋሪ ለመቀራመት ከኢትዮጵያ ጀግኖች አባቶች ጋር ተዋግተዋል። ሆኖም ዘመን ያፈራቸው ኢትዮጵያውያን እጃቸው ብረት ከመጨበጥ እንዳልቦዘነ በታሪክ ድርሳናት የተከተበ ነው። በ1888 አድዋ ላይ ድል ተደርጎ ሽንፈትን ተከናንቦ ከሞት የተረፈውን ሰብስቦ ወደ ሮም የተመለሰው የኢጣሊያ ጦር 40 ዓመታትን ቆጥሮ ዳግም ለወረራ ቢመጣም ኢትዮጵያውያን እንዲሁ አልተቀበሉትም። ይልቅ አባቶቻቸው በአድዋ ባስተማሯቸው ሀገር ፍቅርና ጽናት አንገት ለአንገት ተናነቁ እንጂ። በወቅቱ በዘመናዊ ጦርም ይሁን የዲፕሎማሲ የበላይነት የነበራት ጣሊያን ንጉሠ ነገሥት ግርማዊ ቀዳማዊ ኃይለ ሥላሴ ለአቤቱታ ከሄዱበት እንዳይመለሱ ማድረግም ችሏል። ወቅቱን የሚያስረዱት የብሔራዊ ኢትዮጵያ ወታደሮች ማህበር ፕሬዝዳንት 50 አለቃ ብርሃኑ ኢትዮጵያውያን ግን የንጉሳቸውን መሰደድ ከድል አላስቀራቸውም፣ አልበገራቸውም በማለትም ያስታውሳሉ። መሪ በሌለበት ሁኔታ ጦር ይበተናል። መሪ በሌለበት ሁኔታ ውጊያ ሊከወን አይችልም። የኢትዮጵያውያኖች ግን ትልቁ አቅም፣ ትልቁ ጉልበት፣ ትልቁ ዕውቀት፣ ትልቁ የአሸናፊነት ሚስጥር ይሄ ነው። መሪ በሌለበት አሸንፈህ፣ መሪ በሌለበት ገዝተህ፣ መሪ በሌለበት ድል አድርገህ ይሄንን ሁሉ አውድ የድል ሸማ ለህዝብና ለሀገር ማላበስ የኢትዮጵያውያኖች ትልቁ የማሸነፍ ሚስጥራችንም ይሄው ነው። ይሄ ነው አንድነት የሚባለውም ይሄ ነው። ፍቅር ያልነበረበትን አካባቢ በፍቅር ለውጠህ የተበታተነን ነገር መቆራቆስ አለ። ሁልጊዜም በውስጣችን የምናውቀው ነው የኢትዮጵያ ጉዳይ። በአንዳንድ ነገር ገፋኸኝ፣ ያስከኝ፣ አልያስከኝ ምናምን በሚል ነገር አንስማማም፣ አንግባባም። ግን ይሄኛው ነገር ሲመጣ አንድ ትሆናለህ። አየህ፣ በዛ ልክ ነው። ውሃ ልካችን ይሄ ነው። በ1928 ጣሊያን ዳግም ወደ ኢትዮጵያ ሲመጣ ጅምላ ጨራሽ የመርዝ ጭስ እንዲሁም ሌሎች የጦር መሳሪያዎችን በኢትዮጵያውያን ላይ የተጠቀመው የኢጣሊያ ጦር 5 ዓመታትን ቢቆይም ያቀደውን ሳያደርግ ድል እንደተነሳ መጽሐፍት ያስረዳሉ። በ5 ዓመቱ የፋሺስት የጭካኔ ተግባር ታዲያ በ10 ሺዎች የሚቆጠሩ ኢትዮጵያውያን ሕይወታቸውን ገብረዋል። ለ5 ዓመታት ጀግኖች አባቶች በዱር በገደል ጣሊያን ሰላም እንደነሱት ታሪክ ያስረዳል። ሴቶችና ወንዶች፣ ወጣቶችና አዋቂዎች አንድ ቃል ተናጋሪ፣ አንድ ልብ መስካሪ እንደነበሩም እንዲሁ የሚነገር ነው። ይሁን እንጂ የዛሬው ትውልድ አባቶቹን በመዘከር ላይና የተደረገለትን በማስታወስ ላይ ክፍተት አለበት ሲባልም ይተቻል። ጣሊያን እንደምናውቀው አስተላለፉ ናፓል ሳይቀር በመርዝ ጭስ ሳይቀር እዛ ሁሉ ስቴፕ ላይ የደረሰ ትልቅ ውጊያ ነው የተከናወነው። ያን ውጊያ ለማክሸፍና ያን ውጊያ በአሸናፊነት ለመወጣት ሚስጥሩ አንድነታቸው ነው የነበረው። ሚስጥሩ በፍቅር መቆማቸው ነው የነበረው። ሚስጥሩ መስዋዕትነትን ያለ መፍራታቸው ነው የነበረው። በዛ ውስጥ ደግሞ የእናቶቻችን ትልቅ ድርሻ አለ። ሀገራት የድል ታሪካቸውን ስርዓተ ትምህርት ቀርጸው እንደሚያስተምረው የሚናገሩት 50 አለቃ ብርሃኑ ሀገር በደምና ባጥንት የቆመች መሆኗን ትውልዱ ልብ ሊለው ይገባል ብለዋል። አሁን በሀገሪቱ ውስጥ የሚታዩ የእርስ በርስ ግጭቶች ሀገሪቱ የመጣችባቸውን መንገዶች ካለመረዳት የመጣ እንደሆነም ተናግረዋል። እነዛን አባቶቻችንን ያነሳ ነው የእነሱን ጉዳይ እያወጋን ያለ ነው። አባቶቻችን በትክክለኛ ከጠላቶቻቸው ጋር ነው የገጠሙት። ባዕዳን ወራሪ ነው ጠላትህ። ገብቶሃል? ኢትዮጵያ ውስጥ ያለው ማህበረሰብ አማራው ሊሆን ይችላል፣ ትግሬው ሊሆን ይችላል፣ ኦሮሞ ሊሆን ይችላል፣ ወላይታው ሊሆን ይችላል። እዚህ ውስጥ ምን ጠላት አለ? አየህ፣ የእሳት ነው ሀዲድ። እነሱ እኮ ጣሊያኖችን፣ እንግሊዞችን፣ ድርቡሾችን፣ ቱርኮችን፣ ሱዳኖችን፣ ግብጾችን አሸንፈው ነው እኮ ነፃነት ያጎናጸፉን።
እንዴት አድርገህ ነው ከነሱ ጋር አሁን የኛን ጉዳይ ኮምፔር ማድረግ የሚቻለው? በጣም ከባድ ነው። አየህ በነጻነት ደረተን ነፍተህ እንድትሄድ ምናምን ያደረጉ እኮ ባዕዳን ወራሪን ቀጥተው ነው። እኛ ደግሞ እርስ በርስ ነው። በጣም ዲፈረንስ አለ። ምን እንዴት ይገናኛል ይሄ? ስለዚህ የሳት ነው ሀዲድ አለ ማለት ነው። ስለዚህ ወደ ሀዲዳችን ድራይቭ ማድረግ ነው የሚያዋጣው። አሁን በብሔር በዘር በምናምን ምን ለኮ መሳት እኮ ግን ትክክለኛው ሀዲድ ላይ ብንሆን እኮ ምርጥ ነው የሚሆነው፣ ድንቅ ነው የሚሆነው። ሀውቲ በእስራኤል ቤን ጉሪዮን አየር ማረፊያ አቅራቢያ በፈጸመው የባሊስቲክ ሚሳኤል ጥቃት በርካታ በረራዎች ተስተጓጉለዋል። ቡድኑ ከጥቃቱ በኋላ በእስራኤል የአየር ክልል ላይ እገዳ እንደጣለ ያስታወቀ ሲሆን ጥቃቱ ገና ለመቋጨቱንም ገልጿል። እስራኤል በበኩሏ ለሀውቲ ጥቃት 7 እጥፍ የአጸፋ እርምጃ ወስዳለሁ ስትል ዝታለች። ተጨማሪ አለን። የየመኑ ሀውቲ በእስራኤል ላይ እንቅልፍ የሚያሳጣ መጥፎ ቅዠት ሆኖ ቀጥሏል። በእስራኤል የቤን ጉሪዮን ዓለም አቀፍ አየር ማረፊያ አቅራቢያን በትላንትናው ዕለት በሚሳኤል የመታው ሀውቲ ይባስ ብሎ በቴል አቪቭ ሰማይ ላይ ምንም አይነት አውሮፕላንም ሆነ አሞራ እንኳ እንዳይበር ሲል ያስተላለፈው ማስጠንቀቂያ እስራኤልንም ሆነ ከፍተኛ ሹማምንቶቿን ከባድ ጭንቀት ውስጥ ከቷል። እስራኤልም በጠቅላይ ሚኒስትሯ ቤንያሚን ኔታንያሁ በኩል አጥንት ሰባሪ የሆነ የአጸፋ እርምጃ በሀውቲ ላይ ሳልወስድ አላንቀላፋም ብላለች። እስራኤልና አሜሪካ ለጥቃቱ ኢራንንም ተጠያቂ በማድረጋቸው ጉዳዩ ከአያቶላዎቹ መንደር ደርሶ ይበልጥ ጦዟል። ሀውቲ በእስራኤል ዋነኛው የአውሮፕላን አየር ማረፊያ ቤን ጉሪዮን ወይም የቴል አቪቭ አየር ማረፊያ ላይ ፈጸመው የሃይፐርሶኒክ ሚሳኤል ጥቃት አየር መንገዱን ለጥቂት ስቶ ይህን የሚባል ጉዳት ባያደርስም እንደ አናዶሉ ዘገባ በአካባቢው የነበሩ 7 ሰዎችን ቀላል በሚባል ሁኔታ አቁስሏል። ይሁንና በጥቃቱ በርካታ የሀገር ውስጥና ዓለም አቀፍ በረራዎች ተስተጓጉለዋል። ከፍተኛ ቁጥር ያላቸው የአውሮፓና የአሜሪካ አየር መንገዶችም ወደ እስራኤል የሚያደርጉትን በረራ በመሰረዛቸው ከቴል አቪቭ ተነስተው ወደ ተለያዩ የዓለም ክፍሎች ሊጓዙ የነበሩ መንገደኞችም ጓዛቸውን እንደሸከፉ የቀጣዩ በረራቸውን ቀን እስኪነገራቸው በአየር ማረፊያቸው ውስጥ ሆነው መጠባበቅ ግድ ሆኖባቸዋል። የቡድኑ ቃል አቀባይ ብሪጋዴር ጀኔራል ያህያ ሳሬ አየር ማረፊያው ከዚህ በኋላ ደህንነቱ አስተማማኝ ባለመሆኑ ዓለም አቀፍ አየር መንገዶችና ሀገራት እንዳይጠቀሙት እንመክራለን ሲሉ ያሰሙት ማስጠንቀቂያም ይበልጥ ስጋትን ፈጥሯል። ሀውቲ ለጥቃቱ ሙሉ በሙሉ ኃላፊነቱን እንደሚወስድም ተናግረዋል። ነፈዘት القوة الصاروخية في القوات المسلحة اليمنية ቤን ጉሪዮን አየር ማረፊያን ኢላማ ያደረገ የሃይፐርሶኒክ ባሊስቲክ ሚሳኤል ጥቃት ፈጽመናል። ሚሳኤሉም ኢላማውን በተሳካ ሁኔታ መጥቷል። ወታደራዊ ተልዕኮ የእስራኤልና የአሜሪካ የሚሳኤል መቃወሚያ ስርዓቶች ሚሳኤል የማክሸፍ ደካማነትን አጋልጧል። ቃል አቀባዩ አክለውም ቡድኑ በእስራኤል የአየር ክልል ላይ የበረራ አቀባ የጣለ ሲሆን እስራኤል በጋዛ ላይ የወሰደች ያለውን ወታደራዊ እርምጃ አስፋፍታ ለመቀጠል ውሳኔ ማሳለፏን ተከትሎ ቡድኑ በእስራኤል ላይ የሚያደርሰውን የሚሳኤል ጥቃት እንደሚገፋበትም ዓለም ይወቅልን ብለዋል። ዓለም አቀፍ አየር መንገዶችም ለተጓዦቻቸው ደህንነት ሲሉ ማስጠንቀቂያዎችን በችልታ ሲያልፉ በጽኑ እንዲተገብሩትም መልእክቱን አስተላልፏል። የቃል አቀባዩ ንግግር የሀውቲ ጥቃት ገና ያለበቃ መሆኑንና ቡድኑ በቀጣይም በማንኛውም ሰዓት በአየር ማረፊያው ላይ ተመሳሳይ ጥቃት ሊፈጽም እንደሚችል ለእስራኤል ፍንጭ የሰጠ ሆኗል። መላው የእስራኤል ምድር ያሸበረው የሀውቲ የሚሳኤል ጥቃት የተፈጸመው የእስራኤል የጸጥታና የደህንነት ካቢኔ የሀገሪቱ ጦር በጋዛ ላይ ያከናወነ ያለው ወታደራዊ ዘመቻ አስፋፍቶ ለመቀጠል ከወሰነ ከሰዓታት በኋላ ነው። የእስራኤል ጦር በቀጣይ በጋዛ ለሚያካሂደው መጠነ ሰፊና በአዳዲስ አካባቢዎች ላይ ለሚተገበረው የተጠናከረ ወታደራዊ ዘመቻ በ10 ሺዎች የሚቆጠሩ ተጠባባቂ ኃይል መጥራቱንም ሀውቲንና የሐማስ ደጋፊዎችን በጽኑ አስቆጥቷል። እንደ ቢቢሲ ዝርዝር አተታ በአዲስ መልኩ የተዘጋጀው የእስራኤል የዘመቻ ዕቅድ ጋዛን ሙሉ በሙሉ መቆጣጠርና በዚያ መቆየት እንዲሁም ሁሉንም ከመሬት በታችና በመሬት ላይ ያሉ ቀሪ መሠረተ ልማቶችን ማውደም የሚያካትት ነው። ዘመቻው በሐማስ እጅ የሚገኙ ታጋቾችን ለማስለቀቅ የሚደረገው ጥረት ላይ ተጨማሪ እገዛ ያደርጋል ተብሎም ታስቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀውቲን ሃይፐርሶኒክ ሚሳኤል ማክሸፍ አልቻልም ነበር ብለው ሀውቲ ከባድ የአጸፋ እርምጃ እንደሚጠብቀው አስጠንቅቀዋል። ኢራን ከቡድኑ ጀርባ በመሆን ድጋፍ እየሰጠች በመሆኑ ኃላፊነቱን ትጋራለች፣ ቴሄራንም አይቀርላትም ሲሉ ተደምጠዋል። በጣም ጠንካራ የሆነ የአጸፋ ምላሽ እንሰጣለን። ሀውቲ በኢራን ልዩ ድጋፍና ጥበቃ እንደሚንቀሳቀስም ሁሌም ቢሆን እናውቃለን። ደህንነታችንን ለመጠበቅና ተገቢ ምላሽ ለመስጠት ማድረግ ያለብንን እናደርጋለን። ይህ እንደማይቀጥልም ለኢራን ጥብቅ ማስጠንቀቂያ መስጠት እንፈልጋለን።
የመከላከያ ሚኒስትሩ እስራኤል ካትዝም በበኩላቸው ምላሻችን 7 እጥፍ ይሆናል በማለት በጽኑ መዛታቸውም ታውቋል። በእስራኤል የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤንጉሪዮን ስም የተሰየመው የእስራኤል ዋነኛው የአየር ማረፊያ ቤንጉሪዮን አየር ማረፊያ በሀገሪቱ ከፍተኛ የእንቅስቃሴ ፍሰት ያለበት ነው። የእስራኤል የሚሳኤል መቃወሚያ ስርዓት አየር ማረፊያውን ለመጠበቅ ከየመን የተኮሱ በርካታ ሚሳኤሎችን ሲያከሽፍ ቢቆይም በመጨረሻ እጅ ሰጥቷል። ምንም እንኳን የጋዛው ጦርነት ከተጀመረበት ወቅት አንስቶ በአየር ማረፊያው ቅጥር ግቢ ውስጥ የተፈጸመ የመጀመሪያው ጥቃት ቢሆንም የሁቲ ሚሳኤል እጅግ ዘመናዊ እንደሆነ የሚነገርለትን የእስራኤልን አሜሪካ ሰራሽ የአየር መከላከያ ሚሳኤል ስርዓት ወይም ታድን እንዴት ጥሶ ሊገባ ቻለ የሚለው ጥያቄ በሰፊው እያነጋገረ ይገኛል። የእስራኤል ጦር በበኩሉ የመጀመሪያ የምርመራ ውጤቶች እንደሚያሳዩት የሚሳኤል መቃወሚያ ስርዓቱ መጠነኛ የቴክኒክ ችግር ሳይገጥመው እንዳልቀረ አስታውቋል። ያም ሆነ ይህ ሁቲ በእስራኤል ላይ ከባድ ስጋት ሆኖ ቀጥሏል። እስራኤልም በቀጣይ የምትወስደው ጠንካራ አጸፋ ምን ይሆናል የሚለው ተጠባቂ ጉዳይ ሆኗል። ሩሲያ ትላንት አመሻሹን በሰሜናዊ ምስራቅ ዩክሬን በምትገኘው ታሪካዊቷ የኮኖቶፕ ከተማ ላይ የአየር ድብደባ መፈጸሟ ተሰምቷል። ለ3 ቀናት የሚቆይ የተኩስ አቁም ጠይቃ በዩክሬን ውድቅ የተደረገባት ሩሲያ በዩክሬን የተለያዩ ግዛቶች ላይ ከባባድ ጥቃቶችን እየሰነዘረች ትገኛለች። ደምሰው ሽፈራው ለ3 ቀናት የሚቆይ የተኩስ አቁም ጠይቃ በዩክሬን ውድቅ የተደረገባት ሩሲያ በዩክሬን የተለያዩ ግዛቶች ላይ ከባባድ ጥቃቶችን እየሰነዘረች ነው። ትላንት አመሻሹን በሰሜናዊ ምስራቅ ዩክሬን በምትገኘው ታሪካዊቷ የኮኖቶፕ ከተማ ላይ የአየር ድብደባ ስትፈጽም ማምሸቷን የዩክሬኑ ኬቭ ኢንዲፔንደንት አስነብቧል። አመሻሹን የተፈጸመው የሩሲያ ድብደባ የኮኖቶፕ ከተማ ከንቲባ የሆኑት አርተም ሰሜንኪን ያረጋገጡ ሲሆን ድብደባው የተፈጸመውን በኢራን ሰራሹ ሻሂድ 136 የተባሉ ድሮኖች እንደሆነ ገልጸዋል። ከድሮኖቹ በተጨማሪም በ2 ባሊስቲክ ሚሳኤሎች ከተማዋ መመታቷን ነው የተናገሩት። በጥቃቱ እስካሁን የሞተ ሰው ባይኖርም በከተማዋ መሰረተ ልማቶች ላይ ግን ከፍተኛ ውድመት ያስከተለ ነው ሲል የዘገበው አልጀዚራ ጥቃቱ ሆነ ተብሎ የአደጋ ጊዜ ሰራተኞችንና ሐኪሞችን ለመግደል የተፈጸመ ጥቃት ነው ሲሉ ከንቲባው መግለጻቸውን አስነብቧል። ሩሲያ ባሳለፍነው ሳምንት ለ3 ቀናት የሚቆይ የተኩስ አቁም እንዲደረግ ጥያቄ አቅርባ ነበር። ይሁን እንጂ የሩሲያ የተኩስ አቁም ጥያቄ ከቀናት በኋላ ሩሲያ የምታከብረው 80ኛ ዓመት የድል በዓል ላይ ምንም አይነት ችግር እንዳያጋጥም ብቻ ታስቦ የታቀደ ነው በማለት የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ የተኩስ አቁም ጥያቄውን እንደማይቀበሉት በመናገር ውድቅ አድርገውታል። ዜሌንስኪ የተኩስ አቁሙን ውድቅ ካደረጉት በኋላ እንኳን ሩሲያ የተለያዩ የዩክሬን ግዛቶች ላይ የድሮንና የሚሳኤል ጥቃቶችን እየሰነዘረች ሲሆን እነዚህም በዋናነት የወታደራዊ የኃይልና ሌሎች ወሳኝ የዩክሬን መሰረተ ልማቶች ላይ ያነጣጠሩ ናቸው። የተኩስ አቁም ከተደረገ ለሩሲያ በዓል ብቻ ሳይሆን ለሁል ጊዜም መሆን ይገባዋል ሲሉ ዜሌንስኪ የተናገሩ ሲሆን የዩክሬኑ ፕሬዝዳንት ዜሌንስኪ በሩሲያ የተደረገውን ጥቃት በተመለከተ በሰጡት መግለጫ ሩሲያ ከ2 ቀናት በኋላ ለምታከብረው በዓል የተኩስ አቁም እየጠየቀች ብትሆንም በየቀኑ የምትፈጽምብንን ጥቃት ግን ቀጥላለች ብለዋል። በሰሞነኛው የሩሲያ ጥቃቶች ዋና ከተማዋን ኪየቭን ጨምሮ በርካታ ቦታዎች ላይ ጉዳት መድረሱንም አስረድተዋል። ዜሌንስኪ እንዳሉት ባለፈው አንድ ሳምንት ብቻ ሩሲያ ከ1180 በላይ ድሮኖችን፣ 1360 ኤሪያል ቦምቦችንና 10 የተለያዩ አይነት ሚሳኤሎችን በመጠቀም በዩክሬን ላይ ጥቃት ፈጽማለች። ዩክሬን ተኩስ ለማቆም ዝግጁ መሆኗን ገልጸውም ይህ ግን ለተወሰኑ በዓላት ሳይሆን በዘላቂነት መሆን እንደሚገባው አሳስበዋል። አክሎም የጥይት ድምፅ ዝም ማሰኘት ካለብን ለሁል ጊዜ ነው፣ ተኩስ መቆም ካለበት ለበዓላት ቀን ሳይሆን ለሁል ጊዜ ነው ያሉት ዜሌንስኪ ዓለም አቀፍ ማህበረሰብ ሩሲያ ተኩስ እንድታቆም ጫና እንዲያደርግባት ጥሪ አስተላልፈዋል። የዩክሬኑ የውጭ ጉዳይ ሚኒስትር አንድሪ ሲቢሃ ሰጥተውት በነበረው መግለጫም የተኩስ አቁሙ እውነተኛ ሰላም ከመፍጠር ይልቅ ፕሮፓጋንዳ ላይ ያመዘነ ነው ሲሉ ተችተውታል። ዩክሬን ለሰላም ንግግር ሁሌም ዝግጁ መሆኗን የጠቀሱት ሚኒስትሩ ማንኛውም ድርድርና ስምምነት ግን ጊዜያዊ ሳይሆን ዘላቂ መሆን እንዳለበት አስረድተዋል። የሩሲያን ብሔራዊ በዓል ምክንያት በማድረግ የሚፈጸም የተኩስ አቁም ግን የፕሮፓጋንዳ ይዘት ያለው በመሆኑ እንደማይቀበሉት አስታውቀዋል። ዩክሬን የ30 ቀናት ወይም የ90 ቀናት የተኩስ አቁም ለማድረግ ፈቃደኛ መሆኗን ጠቅሰውም የጥይት ድምፅ ከቆመ ማንኛውም አይነት ድርድር መጀመር ይቻላል ማለታቸውን የዩክሬኑ ኬቭ ኢንዲፔንደንት አስነብቧል። በዩክሬንና ሩሲያ መካከል እየተካሄደ ባለው ጦርነት ላይ ፊት አውራሪ የነበረችው አሜሪካ ከትራምፕ ወደ ነጩ ቤተ መንግስት መግባት በኋላ ጦርነቱን ለማስቆም ከፍተኛ ጥረት እያደረገች እንደሆነ የሚታወቅ ቢሆንም በምክትል ፕሬዝዳንቷ በኩል የሰነዘረችው አስተያየት ግን ነገሮች ከመርገብ ይልቅ እንዲሁ ተባብሰው የሚቀጥሉ አስመስሎታል።
የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሩሲያና ዩክሬን የጀመሩት ጦርነት በቅርብ ጊዜ አያበቃም ሲሉ ተናግረዋል። ቫንስ አሁን የአሜሪካ አስተዳደር የተደቀነበት ጥያቄ ሩሲያና ዩክሬን ከ3 ዓመታት በላይ ሲቀጣጠል የቆየውን ግጭት እንዲያስወግዱ እንዴት መርዳት እንደሚቻል ነው ያሉ ሲሆን አክሎም ሩሲያና ዩክሬን ወደ ስምምነት መጥተው ይህንን ከባድ ጦርነት የማቆም ኃላፊነት አለባቸው ሲሉ ከፎክስ ኒውስ ጋር የትራምፕን የ100 ቀናት አስተዳደር በሚመለከት ባደረጉት ቃለ ምልልስ ላይ ተናግረዋል። የምክትል ፕሬዝዳንቱ አስተያየት የተሰማው ኪየቭ እና ዋሽንግተን አሜሪካ ለዩክሬን የደህንነት ድጋፍ እንድታደርግ በምላሹ የዩክሬንን 50 በመቶ ማዕድናት ትርፍ ለማጋራት ስምምነት ከተፈራረሙ በኋላ ነው። ጄዲ ቫንስ ይህንን ይበሉ እንጂ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግን ከእርሳቸው ተቃራኒ የሆነ ተስፋ እንዳላቸው ገልጸዋል። ከዩክሬን ጋር የሚደረገው እርቅም አይቀሬ ነው ብለዋል። ሩሲያን በዩክሬን ልዩ ወታደራዊ ዘመቻ ወቅት ስህተት እንድትሰራ ቅስቀሳዎች ቢኖሩም ሞስኮ ተረጋግታ ለመቆየት ችላለች ያሉት ፑቲን ሞስኮ ልዩ ወታደራዊ ዘመቻውን በተገቢ መንገድ ለማጠናቀቅ በቂ ኃይልና ብቃት አላት ብለዋል። በጦርነቱ ላይ ሩሲያ የኒውክሌር መሳሪያዎችን ጥቅም ላይ ልታውል ትችላለች የሚል ስጋት እንዳላቸው አሜሪካንን ጨምሮ በርካታ ምዕራባውያን ሀገራት ስጋታቸውን ሲገልጹ እንደነበር ይታወቃል። ይሁን እንጂ ሩሲያ ልዩ ወታደራዊ ዘመቻ ስትል በምትጠራው የዩክሬኑ ጦርነት ወቅት የኒውክሌር ጦር መሳሪያ መጠቀም አያስፈልጋትም ሲሉ መናገራቸውን ቭላዲሚር ፑቲንን ዋቢ አድርጎ ሲኤንኤን ዘግቧል። ወደ አጫጭር መረጃዎቻችን አለፍን። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ባለፉት 9 ወራት 1700 አቤቱታዎች እንደቀረቡለት ገለጸ። የተቋሙ ዋና እንባ ጠባቂ ስመኝ ውቤ ተቋሙ ከ600 በላይ የመልካም አስተዳደር በደል ጥያቄ መዝገቦች ላይ ውሳኔ ማሰጠቱን ገልጸዋል። ከተሰጡት ውሳኔዎች ውስጥም የይዞታ መብት ጥያቄ፣ የካሳ ጥያቄ፣ ከስራ ያለአግባብ መባረር፣ የጡረታ መብት አለማክበርና ልዩ ልዩ ጉዳዮች እንደነበሩ ስመኝ አስረድተዋል። የተወሰኑት አቤቱታዎች ደግሞ በበጀት ዓመቱ ቀሪ ወራትና በቀጣዩ ዓመት ምርመራ የሚካሄድባቸው ይሆናል ብለዋል። ከተስተናገዱት አቤቱታዎች መካከልም ከተቋሙ ስልጣንና ኃላፊነት ውጭ በሆኑት ላይ ደግሞ የሕግ ምክር በመስጠት የመፍትሄ አቅጣጫ የማመላከት ስራ መከናወኑን ስለመጥቀሳቸው ኢዜአ ዘግቧል። ሰማንያ2 መደበኛ ያልሆኑ ፍልሰተኞችን ወደ ኢትዮጵያ እንዲመለሱ መደረጉ ተገለጸ። ፍልሰተኞቹ ወደ ኢትዮጵያ እንዲመለሱ የተደረገው በባቡር እንደሆነ በጅቡቲ ኢትዮጵያ ኤምባሲ አስታውቋል። የጅቡቲ መንግስት በህገወጥ መንገድ በጅቡቲ የሚኖሩ የውጭ ሀገር ዜጎች ለቀው እንዲወጡ መመሪያ ማውጣቱ ይታወሳል። በዚህም ኤምባሲው ጅቡቲ ከሚገኘው የዓለም አቀፉ ፍልሰተኞች ድርጅት ወይም IOM ጋር በመተባበር ስደተኞችን ለመመለስ እየሰራ እንደሆነ ገልጿል። ይህንን ተከትሎም ኤምባሲው በፈቃዳቸው ወደ ሀገራቸው መመለስ ለሚፈልጉ ዜጎች ወደ ሀገር ቤት መግቢያ ምዝገባ በጅቡቲ ኢትዮጵያ ኮሚኒቲ ማህበር አዳራሽ ማካሄድ ጀምሯል። በዚህም 82 ዜጎች የተመለሱ ሲሆን ኤምባሲው ከአንድ ሀገር ወደ ሌላ ሀገር ህጋዊ የሆነ የመንቀሳቀስ መንገድ መከተል እንደሚገባም አሳስቧል። በሶማሌ ክልል በመድኃኒት አቅርቦት ላይ ክፍተት መኖሩ ተነገረ። ይህ የተነገረው የሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ በክልሉ ተገኝቶ በእነዚህ ጉዳዮች ላይ ምልከታ ባደረገበት ወቅት ነው። የመድኃኒት ግዢ እቅድና አቅርቦትን ማሻሻል ያስፈልጋል ያለው ቋሚ ኮሚቴው የጤና ጣቢያና ጤና ኬላ አገልግሎት ጥራትን ለማሳደግ የሕክምና ቁሳቁሶችን ማሟላት ይገባል ሲል አስገንዝቧል። ቋሚ ኮሚቴው ያለውን ክፍተት ለመሙላት የፌዴራል መንግስትን ትኩረት የሚሹ መሆናቸውንም ስለመገለጹ ከሕዝብ ተወካዮች ምክር ቤት የተገኘው መረጃ ያመለክታል። ሩዋንዳ ከአሜሪካ የሚባረሩ ስደተኞችን ለመቀበል ንግግር እያደረገች መሆኑን የሀገሪቱ የውጭ ጉዳይ ሚኒስትር ተናገሩ። የውጭ ጉዳይ ሚኒስትሩ ለሀገሪቱ መንግስት የቴሌቪዥን ጣቢያ ሀገሪቱ በጉዳዩ ላይ ከአሜሪካ ጋር ንግግር እያደረገች የምትገኝ መሆኑን ገልጸዋል። በአተገባበሩ ላይ የተደረሰ ስምምነት አለመኖሩን ጨምረው ተናግረዋል። ፕሬዚደንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከተመለሱ በኋላ በሀገሪቱ የመኖሪያ ፈቃድ የሌላቸውን ሰዎች እያባረሩ ሲሆን ቀጣይ የስደተኞች መዳረሻ ሩዋንዳ ልትሆን እንደምትችልም እየተነገረ ይገኛል። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ በበኩሉም ስደተኞችን ወደ ሩዋንዳ መላክ ዜጎቹን ለሰብአዊ መብት ጥሰት ሊያጋለጥ እንደሚችል መግለጹን ሮይተርስ ዘግቧል። የ126 ሰዎችን ሕይወት ከነጠቀው ጥቃት በኋላ በፓኪስታንና በህንድ መካከል
ውጥረቱ ሳይረግብ ፓኪስታን ለሁለተኛ ጊዜ የሚሳኤል ሙከራ አደረገች። የሀገሪቱ ጦር 120 ኪሎ ሜትር ርቀት ያለው የሚሳኤል ሙከራ በዛሬው ዕለት ማካሄዱን ገልጿል። ቅዳሜ ዕለት ጦሩ 450 ኪሎ ሜትር ርቀት ያለውን የሚሳኤል ሙከራ ማድረጉን ከተናገረ በሁለተኛ ቀኑ ነው ሁለተኛውን የሚሳኤል ሙከራ ያደረገው። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ጦር ኃይሉ ሀገሪቱን ለመጠበቅ ባለው ሙሉ ዝግጁነት ረክቻለሁ ብለዋል። የህንድ መከላከያ ምንጮች እንደገለጹትም የሁለቱ ሀገራት ጦር ሰራዊቶች ከአንድ ሳምንት በላይ የተኩስ ልውውጥ እያደረጉ መቆየታቸውን ዘግቧል። ህንድ ባለፈው ወር በካሽሚር በኩል በቱሪስቶች ላይ የተፈጸመውን ገዳይ ጥቃት በመደገፍ ፓኪስታንን የወቀሰች ሲሆን ይህም የኒኩሌር ቦምብ በታጠቁ ሁለቱ ሀገራት መካከል ከባድ ውጥረት እንዲነግስ አድርጓል ሲል የዘገበው አረብ ኒውስ ነው። በተከታይነትም ወደ ቢዝነስ ጥንቅራችን አለፍን። ኢትዮጵያ በሙሉ አቅሟ የምስራቅና ደቡብ አፍሪካ የጋራ ገበያ ወይም ኮሜሳ እየተሳተፈች አልነበረም ሲል የንግድና ቀጠናዊ ትስስር ሚኒስቴር አሳወቀም። ሚኒስትሩ ይህንን ያለው ዛሬ ሚያዝያ 27 ቀን 2017 ዓ.ም የኮሜሳ ነጋዴ ሴቶች ፌዴሬሽን የንግድ ባዛርና የውይይት መድረክ መከፈቱን አስመልክቶ በተዘጋጀ የግንዛቤ ማስጨበጫ መድረክ ላይ ነው። ናርዶስ ሳምራት ተጨማሪውን አዘጋጅታለች። ኢትዮጵያ በሙሉ አቅሟ የምስራቅና ደቡባዊ የአፍሪካ የጋራ ገበያ ኮሜሳ የተሳተፈች አልነበረም ተባለ። ይህ የተባለው ዛሬ ሚያዝያ 27 ቀን 2017 ዓ.ም ሁለተኛው የምስራቅና ደቡባዊ የአፍሪካ የጋራ ገበያ ኮሜሳ ሳምንት የንቅናቄ መድረክ በአዲስ አበባ በተከፈተበት ወቅት ነው። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንደተናገሩት ኢትዮጵያ የኮሜሳ ገበያ የተሳተፈች ያለው በሙሉ አቅሟ እንዳልሆነ ተናግረዋል። የአፍሪካ አጠቃላይ የሀገር ውስጥ ጥቅል ምርት ወይም ጂዲፒ አሁን ላይ 3.3 ትሪሊዮን ዶላር እንደሚጠጋ መረጃዎች ይጠቁማሉ። ከዚህ ውስጥም 1.1 ትሪሊዮን ዶላር የሚሆነው የኮሜሳ ገበያ እንደሆነ ይነገራል። የአህጉሪቱን 1/3 ጂዲፒ የሚይዘው ይህ ገበያ ሀገራችን ኢትዮጵያ የተሳተፈችበት የሚገኘው በ10 በመቶ ብቻ እንደሆነ ዶክተር ካሳሁን ጎፌ ገልጸዋል። ይህንን ክፍተት ለመሙላት የተሰራ ያለው ስራዎች መኖራቸውንም ዶክተር ካሳሁን ጎፌ አስረድተዋል። ኮሜሳ 20 ዓመት አልፎናል። የዓለም ንግድ ድርጅት ድርድር 20 ዓመት አልፎናል። 20 ዓመት አልፎናል ቁጥር ነው እንጂ በ20 ዓመት ውስጥ የተሰራ ስራ ኖሮ ኮሜሳንም በ10% ኤፍቲኤ ነው የገባ ነው እንጂ ኮሜሳን 90%ን ፍሪ ማድረግ ላይ በኮሜሳ አባል ሀገራት ደረጃ የሚደረገውን ሪስፕሮሲቲ ነው። ይሄ በሰጠው ቁጥር ይሰጣል። የተሻለ አምራች ከሆንክ ገበያ ታገኛለህ ማለት ነው። የሚተነበይ ገበያ እሱን መስራት አልቻልንም። አሁን ላይ ግን በተጨባጭ ለኮሜሳ የሰጠነው የጉድስ ኦፈርም ጭምር በመጻፍ የታተመበት ጊዜ ስለሆነ ሰው ንግድ መጀመር እንችላለን። ሚኒስትሮች ምክር ቤት የወሰነው ከአንድ ወር በኋላ መጀመር ትችላላችሁ ነው። ከአንድ ወር 1 ሳምንት አልፏል። ከ3 ሳምንት በኋላ በቀጥታ እንጀምራለን ማለት ነው። በነበሩት ጊዜያት ኮሚትመንቱ ጥሩ ነው፣ በቃል የሚገለጽ በተግባር ግን በዛ ደረጃ ልምምድ አልነበረ የሚለውን በድፍረት መናገር ይቻላል ማለት ነው። ምክንያቱም ቢያንስ የኮሜሳ መሞከር ነበረብን። የኮሜሳ አባል ሀገር ሆኖ በፍሪ ትሬድ ኤሪያ ደረጃ ከ10% የዘለለ ያልሄደው እኛ ብቻ ነው፣ ከ21 አባል ሀገራት ማለት ነው። አሁን ግን እንገባበታለን ማለት ነው። ኢትዮጵያ የዓለም አቀፉንና ቀጠናዊ ጥምረቶች ላይ ስታደርጋቸው የነበሩ ድርድሮች ውጤታማ እንዳልነበሩ የገለጹት ሚኒስትሩ ይህንን ለመቀየር በርካታ ስራዎች የተሰራ መቆየቱንና አሁን ላይ በሙሉ አቅሟ መስራት እንደጀመረች ተናግረዋል። ለዚህም ማሳያ ሁለተኛው የምስራቅና ደቡባዊ የአፍሪካ የጋራ ገበያ ኮሜሳ ሳምንት የንቅናቄ መድረክ እንደሆነ ተሰምቷል። ሳምንቱን ሙሉ የሚቆየው ይህ ንቅናቄ ጥናታዊ ጽሑፎች የሚቀርቡበትና የምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ አባል ሀገሮች ውስጥ የሚገኙ ነጋዴ ሴቶችን ለማስተሳሰር ያለመ የኮሜሳ የንግድ ትርኢትና የቢዝነስ ኮንፈረንስ እንደሚካሄድ ዶክተር ካሳሁን ጎፌ ተናግረዋል። የኮሜሳ ሳምንት ዛሬ በአዲስ አበባ 21 አባል ሀገራትና የኮሜሳ ተቋማት ተብሎ የሚታወቁት ተቋማት በተገኙበት በይፋ አስጀምረናል፣ ተከፍተዋል። ሙሉ ሳምንት በተለያዩ ዝግጅቶች ነው የሚከናወነው። የመጀመሪያው ዝግጅት በተለያዩ ርዕሰ ጉዳዮች ዙሪያ የፓናል ውይይቶች ይከናወናሉ። በተለያዩ ጥናት በሚያቀርቡ ሰዎች የኮሜሳ ተቋማት በሚባሉት አማካኝነት የጠኑ ጥናቶች ንግድን ለማሳለጥ ቀጠናዊ ትስስርን ለማረጋገጥ የሚያስችሉ ጥናቶች የሚቀርቡበትና ምክክር ውይይት የሚካሄድበት ይሆናል። ዛሬና ነገ በዛ ይቀጥልና ሮብ ዕለት የሴት ነጋዴዎች ማህበር የኮሜሳ አሉ። የኛ የኢትዮጵያ ሴት ነጋዴዎችን በአዲስ መልክ ራሱን ያደራጀ ተቋም ነው። አሁን ላይ ከነሱ ጋር በጋራ ትብብር የንግድ ኤግዚቢሽን ይከናወናል እዚሁ ስካይላይት ውስጥ። የኮሜሳ ነጋዴ ሴቶች ፌዴሬሽን የንግድ ባዛርና ኮንፈረንስ ከሚያዝያ 29 እስከ ግንቦት 1 ቀን 2017 ዓ.ም በአዲስ አበባ ስካይላይት ሆቴል እንደሚከናወን ተገልጿል።
ከ21 የኮሜሳ አባል ሀገራት የተውጣጡ ከ300 በላይ ሴት ስራ ፈጣሪዎችና ነጋዴዎችን ጨምሮ ከ500 በላይ ሰዎች ይሳተፉበታል ተብሎ ይጠበቃል። በሕግ ቋንቋ አካል ነጻ ማውጣት በተደጋጋሚ ሲነሳ ይደመጣል። ይህ ጽንሰ ሀሳብ የተለያዩ ዓለም አቀፋዊ መርሆችን የያዘ እንደሆነም ይነሳል። አንድ ካላግባብ የታሰረ ሰው ከዚህ ስር እንዲፈታ ለፍትሐ ብሔር አቤቱታ የሚቀርብ ነው። ስለ አካል ነጻ ማውጣት የሕግ ባለሙያው ተከታዩን ነግረናል። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። አካልን ነጻ ስለማውጣት ሕግ ነክ መረጃ ላካፍላችሁ። በዓለም አቀፍ ደረጃ ለአሁኑ የሰብአዊ መብት ሕግጋት እድገት አስተዋጽኦ ያደረጉት እድሜ ጠገብ ከሚባሉ ሰነዶች መካከል እንደ አውሮፓውያን አቆጣጠር በ1864 ወጥቶ የነበረው የጄኔቫ ኮንቬንሽን፣ እንደ አውሮፓውያን አቆጣጠር በ1789 የሰዎችን መብት ለመደንገግ የወጣው የፈረንሳይ አዋጅ፣ እንደ አውሮፓውያን አቆጣጠር በ1789 የአሜሪካን የመብቶች ሰነድና እንደ አውሮፓውያን አቆጣጠር በ1215 የወጣው የእንግሊዝ ማግና ካርታ ናቸው። እነዚህ ሰነዶች በዓለም አቀፍ ደረጃ ተሰንደው ለሚገኙ ህገ መንግስት መሰረት እንደጣሉ በስፋት ይነገራል። አካልን ነጻ ስለማውጣት ሀቤስ ኮርፔስ ቃሉ የግሪክ ሲሆን ትርጉሙም አካል ወይም ሰው ይዛል የሚል ሲሆን የሀቤስ ኮርፔስ ጽንሰ ሀሳብ በመጀመሪያ ብቅ ያለው እንደ አውሮፓውያን አቆጣጠር ሰኔ 15 1215 በንጉሥ ዮሐንስ አገዛዝ ዘመን ለእንግሊዛውያን ነዋሪዎች ልዩ ልዩ ነጻነቶችና መብቶችን ይዞ ብቅ ካለው ትልቅ ሰነድ ማግና ካርታ ሲሆን ይዘቱም ማንም ሰው ከህግ ውጭ በማንም ሊያዝ፣ ሊታሰር፣ ሊታገትና እንቅስቃሴውም ሊገደብ አይገባውም የሚሉ ዓለም አቀፋዊ መርሆችን አቅፎ የያዘ ነው። አንድ ሰው ፍርድ ቤት ሳይወስንበት ወይም ሳይፈርድበት ማናቸውም ሌላ ትዕዛዝ ሳይሰጥ በማናቸውም ሌላ ስልጣን ወይም በሌላ ሁኔታ ወይም በሌላ ሰው የተገደደ እንዳይዘዋወር የተከለከለ የተያያዘ ወይም የታሰረ ሰው ሲኖር ይህ አድራጎት እንዲወገድለት ራሱ ፍርድ ቤት ቀርቦ እንዲያስረዳ ሊያመለክት ይችላል። በተገዳጁ የሚቀርበው ማመልከቻ በመሐላ ቃል የተደገፈ ሆኖ የተያያዘውን ወይም የተገደደውን ሰው ስም፣ ያስገዳጁን ሰው ስም፣ ተገዶ የተያዘበትን ስፍራ ይህንኑ የሚያረጋግጡ ሰዎች እንዳሉ የምስክሮችን ስምና ድርሻ ዘርዝሮ የሚገልጽ ሊሆን ይገባል። የተያዘው ሰው ራሱ መቅረብና የመሐላ ቃሉን መስጠት የማይችል ከሆነ ሌላ ማንም ሰው ወይም ይመለከተኛል የሚል አካል አቤቱታውን እንደታጋቹ በመሆን ያቀርብለታል። በሚሰጠው መሐላ ላይ ዋናው ባለጉዳይ ለመቅረብ ወይም ማመልከቻ ለመጻፍ ያልቻለ መሆኑን ጨምሮ በመግለጽ አቤቱታ ሊቀርብ እንደሚገባ በ1958 ዓ.ም የወጣው የፍትሐ ብሔር ስነ ስርዓት ሕግ ይገልጣል። ሲጠቃለል አካልን ነጻ ማውጣት አንድ ካላግባብ የታሰረውም የታገተ ሰው ከዚህ ስር እንዲፈታ ለፍትሐ ብሔር ችሎት የሚቀርብ አቤቱታ ነው። የአካል ነጻ ያውጣልኝ መብት ዘመናዊ ስርዓተ ሕግ በሚከተሉት ሀገራት ግዝፈት ያለው ሕገ መንግስታዊ መብት ሲሆን በተቃራኒው በተሰለፉ ሀገራት ደግሞ እንደ ቅንጦት የሚቆጠር መብት ነው። አመሰግናለሁ።